ይህ አዲሱ የ2024 ሞዴል BYD C-Line 05 ሃይብሪድ ተሽከርካሪ ነው። የተሽከርካሪ አዳዲስ ዘመናዊ ሃይብሪድ SUV ተሽከርካሪዎች ምን መምሰል አለባቸው የሚለውን ነገሮች ይዞ የቀረበ ነው። በተሪስታችንም ይዤላችሁ የቀረብኩት ስለ ተሽከርካሪ ስላሉት አስገራሚ ፊቸሮች እንዲሁም ስለ ዋጋው የተለያዩ መረጃዎችን ይዤላችሁ መጥቻለሁ። መልካም ቆይታ። የ2024ቱ BYD C-Line 05 ሃይብሪድ ተሽከርካሪ እንደሌሎቹ SUV ተሽከርካሪዎች ሌላ አይነት SUV ብቻ አይደለም። የተሽከርካሪ አሁን ባለው የሃይብሪድ ተሽከርካሪዎች ገበያ ላይ ልዩነት የፈጠረ ተሽከርካሪ ነው። BYD ይህን ተሽከርካሪ በሚያመርትበት ጊዜ እንደ ኤሌክትሪክ ተሽከርካሪ ኃይል እንዲቆጥብ እንዲሁም ደግሞ እንደ ነዳጅ ተሽከርካሪ ረጅም ጉዞ መጓዝ እንድትችሉ አንድ ላይ ሃይብሪድ አድርጎ ለገበያ አቅርቦታል። C-Line 05 ሃይብሪድ ተሽከርካሪያቸው ስማርት ፕለግ-ኢን ሃይብሪድ ተሽከርካሪ ነው። ይህም ማለት መኪናውን ባትሪውን ቻርጅ ማድረግ ያስችለናል። ይህ ደግሞ የተለያዩ ጥቅሞች አሉት። ከነዚህ መካከል መኪናው ረጅም ርቀቶችን ያለ ሐሳብ መጓዝ እንችላለን። መኪናው የተገጠመለት የነዳጅ ሞተሩ ደግሞ እጅግ በጣም ነዳጅ ቆጣቢ እንደሆነ ተነግሮለታል። የተሽከርካሪ መልከታችንን እስቲ ከውጫዊ ገጽታው እንመልከት። የተሽከርካሪ የውጫዊ ገጽታው አብዛኛው ነገሩ የBYD ዲዛይን ላንጉጅ ከሆነው ኦሽን አስቴቲክ ከሚባለው የዲዛይን ላንጉጃቸው ጋር የተገናኘ ነው። የመኪናው ውጫዊ ገጽታው ላይ አብዛኛው ዲዛይን የተደረገባቸው ሻርፕ አንግሎቹ መኪናው በመንገድ ላይ ጎልቶ እንዲታይ የሚያደርጉትና በቀላሉ አየር መሰንጠቅ እንዲችል ለማድረግ ተደርገው ነው የተሰሩት። የመኪናው የፊተኛው ገጽታ ላይ ተለቅ ያለ ግሪል እናገኛለን። ይህም መኪናው ሃይብሪድ እንደሆነ የሚያሳየን ሲሆን መኪናው የተገጠሙለት መብራቶች ደግሞ ለየት ያለ ዲዛይን ያላቸው LED መብራቶች ተገጥሞለት እናገኛለን። እነዚህ መብራቶች LED መብራቶች እንደሌሎች ብቻ ሳይሆኑ ለየት ያለ ፊቸርም አላቸው። ከነዚህ መካከልም የመጀመሪያው አውቶማቲካሊ አድጀስት ማድረግ ይችላሉ የመብራቱን ሁኔታ እንደ መንገድ ሁኔታ። የመኪናው የጎን ገጽታው ላይ አብዛኛው ነገሩ ወደ ኩፕ SUV ነገር ትንሽ የሚያደላ ነው። ከላይ ያለው ሩፍ ላይኑ ትንሽ ወረድ ማለቱ ለኤሮዳይናሚክ ብቻ ሳይሆን መኪናው ለየት ያለና የሚያምር ገጽታ እንዲኖረው አድርጎታል። የተሽከርካሪ ላይ የተገጠመለት ቸርኬ በምናይበት ጊዜ ባለ 19 ኢንች አሉሚኒየም ቸርኬ የተገጠመለት ሲሆን የመኪናው ቸርኬ ራሱ ለየት ያለ ዲዛይን ያለው። ይህም ቸርኬው ተርባይን ኢንስፓየርድ ዲዛይን ይባላል። ማለትም መኪናውን በምናሽከረክርበት ጊዜ የተሻለ ኤሮዳይናሚክ እንዲኖረው ተደርጎ ነው ዲዛይን የተደረገው። ወደ መኪናው የኋላ ገጽታ መጣበት ጊዜ የመኪናው የኋላ ገጽታ ደግሞ በጣም ለየት ያለ የሚያምር ያለው LED መብራቶች የተገጠሙለት ሲሆን እነዚህ መብራቶች ከጫፍ እስከ ጫፍ የተገናኙ ናቸው። ከጫፍ እስከ ጫፍም ለየት ያለ ዲዛይን እንዲኖራቸው የተደረጉ ሲሆን ብዙ ነገራቸውም ወደ ኤክስፔንሲቭ ሌክዠሪ ወደ ሆኑ SUV ተሽከርካሪዎች ጋር የሚጠጋጋ ነው። እዚሁ የኋላ ገጽታው ላይ ደግሞ ተለቅ ያለ ስፖይለር ከላይ ተገጥሞለት እናገኛለን። ከዚህ በተጨማሪም የፍሬም መብራቶቹን እዚሁ አካባቢ የምናገኝ ሲሆን ወደ ታች ወረድ በሚልበት ጊዜ ደግሞ መኪናው የተገጠሙለት የተለያዩ ቴክኖሎጂዎች መኪናውን በቀላሉ ፓርክ ማድረግ እንዲያስችለን የፓርኪንግ ሴንሰሮች እንዲሁም ካሜራውን እዚሁ ላይ እናገኛለን። መኪናው ስፖርታዊና የቅንጦትን አንድ ላይ ይዞ የቀረበ ተሽከርካሪ ነው። ስፖርታዊ ነው ስላችሁ ቀልድ እንዳይመስላችሁ። የተሽከርካሪ ላይ የተገጠመለትን ኢንጂን በምናይበት ጊዜ የተሽከርካሪ ባለ 1.5 ሊትር ኢንጂን የተገጠመለት ሲሆን ይህም ተሽከርካሪ 197 የፈረስ ጉልበት ማመንጨት ይችላል። ይህም ተሽከርካሪ እንደነገርኳችሁ ሃይብሪድ ነው ብያችኋለሁ። እነዚህ መኪኖች ከኋላቸው ላይ DMI የሚል ነገር ታገኛላችሁ። ይህም ማለት ዱዋል ሞድ ኢንተለጀንት ማለት ነው። የተሽከርካሪ ከ197 የፈረስ ጉልበት ከማመንጨቱም በላይ በጣም ከፍተኛ የሆነ ቶርክ አለው። ይህም ከመሆኑ በተጨማሪ መኪናው የተገጠሙለት ኤሌክትሪክ ሞተሮቹ የተሽከርካሪ እንደ ኤሌክትሪክ ተሽከርካሪ ሙሉ ለሙሉ አክሰለሬት እንዲያደርግ ያስችለዋል። ፕለግ-ኢን ሃይብሪድ እንደመሆኑ መጠን የተሽከርካሪ በኤሌክትሪክ ብቻ 120 ኪሎ ሜትር መጓዝ ያስችለዋል። ይህም ማለት ለከተማ ውስጥ አገልግሎት በኤሌክትሪክ ኃይል ብቻ መጠቀም ያስችለናል። ከዚህ በላይ ደግሞ ተጨማሪ ኪሎ ሜትር መጓዝ የምንፈልግ ከሆነ የነዳጅ ሞተሩ ሙሉ ለሙሉ ባትሪው በሚያልቅበት ጊዜ ተነስቶ በነዳጅ እንዲሄድ ማድረግ ይችላልላችሁ። ከዚህ በተጨማሪ መኪናውን ከፈለግን በሃይብሪድ ሞድ ብቻ ማሽከርከር መኪናውን ከ1000 ኪሎ ሜትር በላይ መጓዝ እንዲችል ማድረግ የምንችል ሲሆን መኪናውን ከተማ ውስጥ እናሽከርከረው እንዲሁም ራቅ ያለ መንገዶች ብናሽከረክረው የተሽከርካሪ ለሁሉም መንገዶች ተስማሚ እንዲሆን ማድረግ እንችላለን። መኪናውን በምናሽከረክርበት ጊዜ ምን አይነት ፊሊንግ ይኖረዋል በምንልበት ጊዜ መኪናው በጣም ለየት ያለና ሪላክስድ የሆነ ድራይቪንግ ስታይል ያለው ተሽከርካሪ ነው። የተሽከርካሪ ላይ የተገጠሙለት የኤሌክትሪክ ሞተሮቹ ጥሩ የሚባል ቶርክ ያላቸው ሲሆን አክሰለሬት ለማድረግም እንዲሁም ተሽከርካሪዎችን ደርበን ለማለፍ በምንፈልግበት ጊዜ በጣም ስሙዝ ይሆኑና ወዲያው ጉልበት የሚሰጠን የኤሌክትሪክ ሞተሮች ተገጥሞልታል። ብዙ ጊዜ SUV ተሽከርካሪዎች ላይ የሚነሳ ነገር አለ። መሪው በምናዞርበት ጊዜ ትንሽ የመጎተት ነገር አለው ይባላል። በተለይ ተለቅ ያሉ SUV ተሽከርካሪዎች ላይ። የተሽከርካሪ ላይ ግን እንደዚህ የሚባል ነገር የለም። የተሽከርካሪ በተለይ በሃይዌይ መንገዶች ላይ በከፍተኛ ፍጥነት በምናሽከረክርበት ጊዜ እንደ ስፖርት መኪና አክት የሚያደርግልን ተሽከርካሪ ነው። ይህ ደግሞ እጅግ በጣም ጥሩ ነው። ምክንያቱም መኪናው ላይ የተሻለ ራሳችን እንድንቆጣጠር ያስችለናል ማለት ነው። መኪናው እንደ ስፖርታዊ አይነት ፊሊንግ አለው ስላችሁ ግን በጣም ምቾት የሚነሳ ነው ልላችሁ አይደለም። የተሽከርካሪ ላይ የተገጠመለት ሰስፔንሽን የእናንተን ምቾት እንዲጠብቅ ተደርጎ የተሰራ ነው። የተሽከርካሪ ላይ የተገጠሙለት
ሾክ አብዞርበሮች እንዲሁም ሌሎች ነገሮች መኪናው ሰስፔንሽኑ የተሻለ ኮምፎርት እንዲኖረው ተደርጎ የተሰራ ከመሆኑ በተጨማሪ መሬት ያለውም ከፍታ ጥሩ የሚባል ከፍታ ነው ያለው። ኤስዩቪ ተሽከርካሪ እንደመሆኑ ምንም እንኳን ባትሪው ከስር የሚገኝ ቢሆንም ከፍ ያለ ተሽከርካሪ ስለሆነ ያለ ሐሳብ የትኛውም መንገዶች ላይ መጓዝ ያስችለናል። መኪናው አጠቃላይ ነገሮች ይሄን ያልካልኳችሁ የመኪናው ብዙ ጊዜ የምትሆኑት ውስጣዊ ገጽታው ስለሆነ ውስጣዊ ገጽታውን ሲላሳያችሁ ወደ መኪናው ውስጣዊ ገጽታ በምንገባበት ጊዜ ተሽከርካሪ በጣም ዘመናዊ ኤስዩቪ ተሽከርካሪዎች ላይ ሊገኙ የሚችሉ ነገሮችን በሙሉ ያሟላ ነው። የቢዋይዲ ሲላየን 05 ውስጣዊ ገጽታ ዘመናዊ ፊቸሮችን እንዲሁም ከፍተኛ ምቾትን ይዞ የቀረበ ነው። መኪናው ውስጥ ከምታገኟቸው ዘመናዊ ፊቸሮች መካከል አንዱ ከሆነው ጀምር የ15 ኢንች ተች ስክሪናቸው። ይህ ስክሪናቸው የሚሽከረከረው ስክሪን ሲሆን ይህም ስክሪን ላይ ናቪጌሽን እንዲሁም የተለያዩ አፕሊኬሽኖችን እንዲሁም ሲስተሙን የምትቆጣጠሩት በዚሁ ስክሪን አማካኝነት ነው። የኢንፎቴመንት ስክሪን ፓወርድ የተደረገው በቢዋይዲ ቲ-ሊንክ ኢንፎቴመንት ሲስተም ሲሆን እንደ ሌሎቹ ኤስዩቪ ተሽከርካሪዎች ዘመናዊ ኤስዩቪ ተሽከርካሪዎች አፕል ካርፕላይ እንዲሁም አንድሮይድ አውቶን አንድ ላይ ይዞ የቀረበ ነው። ሌላኛው እዚህ ተሽከርካሪ ላይ የምታገኙት ስክሪን ደግሞ በተለይ ለአዲስ ዘመናዊ ተሽከርካሪዎችን የምታሽከረክሩ አሽከርካሪዎች የመኪናው ሙሉ ለሙሉ ዲጂታል የሆነው ድራይቨር ዲስፕሌይ ነው። የድራይቨር ዲስፕሌይ ላይ ካስተማይዘብል ነው። እንደፈለጋችሁ ካስተማይዝ ማድረግ የምትችሉ ሲሆን የምትፈልጉት የጉዞ ኢንፎርሜሽን ከሆነ ከዚህ በተጨማሪም የናቪጌሽን እንዲሁም መኪናው ምን ያህል ኃይል እየተጠቀመ ነው የሚሉትን ነገሮች በዚሁ ስክሪን አማካኝነት መመልከት ትችላላችሁ። የመኪናው ውስጥ ገጽታ ላይ ከምታገኟቸው ነገሮች መካከል አንደኛው በጣም ከፍተኛ ኳሊቲ ያላቸው የሌዘር ማቴሪያሎች ተጠቃሽ ናቸው። መኪናው ትሪም ሌቭል እየጨመረ በሚሄድበት ጊዜ ደግሞ የአሉሚኒየም ትሪም ወይ ደግሞ የእንጨት ትሪሞችን ልታገኙ ትችላላችሁ። ከዚህ በተጨማሪም የአምቢየንት ላይቲንግ ሲስተም የተገጠመለት ሲሆን ይህም ከሜርሴዲስ ተሽከርካሪዎች ጋር የሚመሳሰል ያደርገዋል። እንደ ሁሉም ዘመናዊ ኤስዩቪ ተሽከርካሪዎች ደግሞ ከፍተኛው ትሪም ሌቭል ላይ ፓኖራሚክ ሰሩፍ ተገጥሞለት እናገኛለን። መኪናው የተገጠሙለት ወንበሮችም ቢሆን በጣም ዘመናዊ ወንበሮች ናቸው። እነዚህ ወንበሮች ማሞቅ የሚችሉ እንዲሁም ቬንቲሌሽን የተገጠመላቸው ወንበሮች ሲሆኑ ኋላ ተሳፋሪዎች የተገጠሙለት ወንበሮች በምናይበት ጊዜ እነዚህ ወንበሮችም ሰፋ ያለ ሌግሩም እንዲሁም አጀስተብል የሆነ ሄድሬስት ተገጥሞላቸዋል። የተሽከርካሪ ላይ የተገጠመለት የኋላ እቃ መጫኛውን በምንመለከትበት ጊዜ መኪናው ተለቅ ያሉ እቃ ማስቀመጫ ቦታዎች የተገጠሙለት ሲሆን እዚህ ላይም ተለቅ ያሉ እቃዎችን ማስቀመጥ ያስችለናል። እንደ አስፈላጊነቱም መሀለኛ ወንበሮችን በማውረድ ተጨማሪ ቦታ ማግኘትም እንችላለን። ሌላኛው መኪናው ላይ ከወደድኳቸው በግሌ ደስ ካሉኝ ፊቸሮች መካከል መኪናው የተገጠሙለት በዛ ያሉ የአደጋ መከላከል ፊቸሮች ናቸው። በተለይ ከፍ ያሉ ትሪም ሌቭሎች ላይ መኪናው ራሱን የቻለ የድራይቪንግ አሲስታንት ፊቸሮች ተገጥሞለታል። ከነዚህ መካከል አዳፕቲቭ ክሩዝ ኮንትሮል፣ ስቶፕ ኤንድ ጎ ካፓቢሊቲ፣ ሌን ቼንጅ አሲስት እንዲሁም አውቶማቲክ ኢመርጀንሲ ብሬኪንግ ከብዙ በጥቂቱ ናቸው። ኛው ደግሞ የመኪናው ቦዲ የተሰራበት ማቴሪያል ጠንከር ካለ የብረት ማቴሪያል የተሰራ ስለሆነ አርገውና ድንገት አደጋ ቢደርስ እንኳን እናንተን እንዲሁም ተሳፋሪያችሁን ከከፋ አደጋ የሚከላከልላችሁ ነው። እነዚህ ተሽከርካሪዎች ወደ ሀገራችን ከገቡ ገና በሳምንታት ደረጃ ያሉ ተሽከርካሪዎች ናቸው። እነዚህ ተሽከርካሪዎች አብዛኛው ነገራቸው የሚወዳደሩት ተለቅ ካሉ ኤስዩቪ የቢዋይዲ ምርት ከሆኑ ሃይብሪድ ተሽከርካሪዎች ጋር የሚወዳደሩ ሲሆኑ ከዚህ በተጨማሪም ደግሞ ከቶዮታ ምርት ከሆኑት ከቶዮታ ኮሮላ ክሮስ ሃይብሪድ ተሽከርካሪዎች ጋር የሚቀራረቡ ተሽከርካሪ ናቸው። ነገር ግን BYD ሲል 05 ስንገዛ የምናገኛቸው ከነ ቶዮታ ኮሮላ ክሮስ የተሻለ የሚያደርጋቸው አንዳንድ ነገሮች አሉ። ከነዚህ መካከል የመጀመሪያው በኤሌክትሪክ ኃይል ብቻ ረዘም ያለ ኪሎ ሜትር መጓዙ፣ መኪናው ያለው ሰፋ ያሉ የአደጋ መከላከል ፊቸሮች እንዲሁም መኪናው ውስጥ ገጽታ ላይ የምንገባበት ጊዜ የምናገኛቸው የተለያዩ አድቫንስ ፊቸሮች መኪናውን ተወዳጅና ተፈላጊ ያደርጋል። መኪናው በዋነኝነት የተሰራው ለወጣቶች ተብሎ ዲዛይን የተደረገ ሲሆን እናንተ የምትፈልጉት ለየት ያለ ሀገር ውስጥ ያልተለመደ የሚያምር ነገር ግን ያለው አቅም ደግሞ ከሌሎቹ ዘመናዊ ኤስዩቪ ተሽከርካሪዎች ጋር የሚወዳደር ተሽከርካሪ የምትፈልጉ ከሆነ ተሽከርካሪ ለእናንተ ሊሆን ይችላል። ለዛሬ ይዤላችሁ የቀረብኩት መረጃ ይሄን ይመስል ነበር። ቪዲዮን ከወዳችሁት ላይክ፣ ሌሎች ደግሞ ከመኪና ጋር የተገናኙ መረጃዎች መከታተል ፈልጉ ከሆነ ሰብስክራይብ ያድርጉ። በቀጣይ ሌሎች ከመኪና ጋር የተገናኙ መረጃዎች እስከምንገናኝ ድረስ መልካም ሁሉ ተመኘው።